ዲንህ ሃይማኖትህ ኢስላም እየተነካ ምንም ሳይመስልህ በግዴለሽነትና በቸልተኝነት ዝም የምትል ከሆነ የኢማንህን ደካማነት ያመለክታል። እስኪ ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለሚመለከተው አካል እንዲደርስ አድርጉ። ስለ አክሱም ሙስሊሞች ምን ማለት ነው? የአዛን ድምፅ መስማት አንፈልግም ማለት ምን ማለት ነው? ከፈለጋችሁ ሀገራችሁን ለቃችሁ ወደ ሳውዲም ቢሆን መሄድ ትችላላችሁ ማለት። ሰው እንዴት ነው ተወልዶ ባደገበት ሀገር በራሱ ሃይማኖት ተከብሮ ሊኖር የማይችለው? እስኪ ምናልባት መፍትሄና ፍትህ የሚያመጡ ከሆነ ለክልልም ይሁን ለፌዴራል መንግስት ይህንን ጉዳይ ባለ ትልልቅ ሚዲያዎች አቤት በሉ። ፍትህ ሁሌም ከአላህ ነውና በቦታው ላይ የምትገኙ ሙስሊም ወገኖች ኢንሻአላህ ነስሩን ቀሪብ። ቶሎ ፍትህ ከመጣላችሁ ሰየው፣ ካልሆነ ግን አፋችሁን እንኳን እንዲህ ቢያፍኗችሁ አዛን ማድረጋችሁም ሆነ ዲናችሁን አጥብቃችሁ መያዛችሁን እንዳትለቁ። ምናልባት ይህንን ማድረግ እዚህ ጋር ቆሜ እንደማወራው ምንም ቀላል ላይሆን ይችላል። ነገር ግን እውነቴን ነው የምላችሁ፣ በዚህ ጉዳይ አንገታችሁን ብትሰጡ ከናንተ በላይ እድለኛ ማንም የለም። ኢንሻአላህ ነስሩን ቀሪብ። አይዟችሁ፣ እኛም በዱዓ እናግዛችኋለን። ይህንን ጉዳይ አሁንም ቢሆን ለሚመለከተው አካል አቤት እያላችሁ ፍትህ እንዲመጣላችሁ ሁላችሁም የበኩላችሁን አስተዋጽኦ አድርጉ። ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ የሼህ ሀጅ ሙፍቲ ሞት በተመለከተ ያው ህዝቡ ከመጀመሪያም ጀምሮ የተፈራ ነገር ነበረ። ያው እንደተፈራ አልቀረም። ንዛዜ ላይ ያስቀምጠው ኃይሌ ጋርመንት አካባቢ ባላቸው ቤታቸው አካባቢ እንዲቀበሩ ንዛዜ አድርገዋል። እኔ ማለት ለምፈልገው ለህዝበ ሙስሊሙ ኡማ ጥንቃቄ አድርጉ። ዱንያ እያሉም ትሰግዱላቸው ነበረ፣ እንደ አምልኮትም ነበራችሁ። አሁን ደግሞ ጭራሽ አኬራ ሄደው እንደ ቃጥባሬ እንደ ሼህ ሁሴን እንደ ሽስመ አልከሶ ምናምን እያላችሁ ለማምለክ እንዳትሞክሩ። አላህን ልትፈሩ ይገባል። እና ለአክሱም ሙስሊም እህት ወንድሞቻችን ድምጽ እንሁን። በቃ እሳቸው አንድ አኪራ ሄደዋል፣ አላህ ይዘንላቸው። አሁን ደግሞ ላለው ድምጽ መሆን ነው እና በጣም ነው የሚያስፈራው፣ በጣም እና ዋ ሙስሊማት ሁላችሁም ለአክሱም ሙስሊም ድምጽ እንሁን፣ በአንድ ድምጽ እንውጣ። ጠዋት የለቀኩትኝ አቃጥላችሁብኛል፣ ምንም ልላችሁ አልችልም። ወይት ተረጋጊ፣ ክሩ ተረጋጊ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን። በነገራችን ላይ ብዙ ተቃዋሚ የለኝ፣ በአፈርቼ ነበረ። ይኸው የጀናዛው ተቀምጦ የተነሳበትን ምንጣ ሀጅ ሙፍቲ ዋት እያሉ ነው። ሎክ ተመልከቱ፣ እንግዲህ ተመልከቱ። ይሄን የፈራ ነው እኛ፣ ሌላ ነገር አይደለም። እሳቸው ከማንም በላይ አይደሉም፣ ከማንም በታች አይደሉም። ቤታቸው ውስጥ ቅበሩኝ ብሎ እንደዚህ አይነት ኢስላማዊ የሆኑ ሸሪዓዊ የሆኑ ፍርዶች ሳይፈረድ እሳቸው ብቻ በተናዘዙት ወረቀት ቤቴ ቅበሩኝ ብሎ ህዝቡን አምጥቶ እሳቸውን ለማምለክ ምቹ እንዲሆን እንዲገዟቸው፣ ጫት እንዲቀሙ፣ ሰለላላ ዲቤ እንዲመቱ ከዛ በየአመቱ እንደ ቃጥባሬ ንያርገው እንዲመጡ ማር ያለው ልጅ የማይወልደው ስለቱ ምኑ ተስሎ እንዲመጣል። ነገ የኔ ልጅ ያንን ነገር ላለማረጉ ያ ነገር ላለማረጓ ምን ያህል እርግጠኛ ነኝ። ለምን ነው የምትቃወሙ? ጓደኛዬ ጫት ሀራም አላልም አይደለም አለኝና ስለዚህ እንድታስረዳን ነበር። ይቅማል እንዴ? አዎ ቃሚ ነው። እሺ ካላል ነው የሚል ነገር አለ። ጫት ሆስቲክ ታወራዋለህ ከቅርታ ጋር ላወራው። እሺ አሰላሙ አለይኩም ወንድም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ነህ አሁና? ኡስታዝ እንዴት ነህ? አማን ነው? ሰላም ነው? ሁሉ ሰላም ሰላም ነኝ ያለው አልሐምዱሊላህ። ክርክር ይዘን ነው አንዴ እስቲ በዚህ ጉዳይ ላይ ፈትዋ ቢሰጡን። ፈትዋ አልሰጥም፣ ግን ያው ያለውን ነገር ነው የምንናገረው። ፈትዋ የሚጠይቅ ነገር ሳይሆን እውቀት የሚጠይቅ ነገር ነው። ቀስ ብለህ ትተዋዋለህ። ወይ አንዴ ልናገር። እሺ ተናገራ። አፎን እኔ የምለው ያን ጫት ስቅመው ማለት ነው አንተነትህም አይለውጥህ ከሆነ ምን ችግር አለው ነው? ወደ ሀራም ማይወስድህ ከሆነ ማይገፋፋ ከሆነ ምን ኖርማል አይደለም? እኔ ከዑለማ የሰማሁት ነገር ስላለ ነበር። እንትንስ ቢሆን አንድ ነገር ሀላል ነው ለማለት ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ሀላል ግልጽ ነው፣ ሀራምም ግልጽ ነው። በመካከል ያለው ነገር አጠራጣሪ ነገር ነው። የሚያጠራጥር ነገር ሲኖር ደግሞ ወደማያጠራጥረው አዘን ብሏል አይደል በሐዲስ ላይ። ስለዚህ ሀላል ግልጽ ከሆነ ሀራም ግልጽ ከሆነ ጫት ሀላል ነው የተባለበት የቁርአን ጥቅስ አለ? የቁርአንና የሐዲስ? እኔ ሀላል ነው እያልኩ እኮ አይደለም። እሺ የተቀመጠ ነገር የለም ነው። አሁን ሀላልም ነው ሀራምም ነው ተብሎ የተቀመጠ ነገር የለም። እነ ቢራም እነ ውስኪም እኮ ሀላልም ሀራምም ተብሎ አልተቀመጡም። ስለዚህ ቢራና ውስኪም ፉት ማለት ይቻል ይሆን? ወላሂ እነሱ ከምር ስለሆኑ ያው እነሱ። ስለዚህ አሁን ምንድነው ጫት ምን ውስጥ ነው ራሱ ካታ ኢብሊስ የሚባለው አይምሮን የሚያመረቅንና በጤና በኢኮኖሚ በማህበራዊ ህይወት ላይ
በትክክል ከሚያጋጥሙና አሉታዊ የጎንዮሽ ተጽዕኖ ኔጌቲቭ ሳይድ ኢፌክት ካላቸው መካከል አንዱ ሆኖ ነው የመስኩ ምሁራን ያተቱት። ስለዚህ በኢስላም ጫት ከምን ውስጥ ነው የሚመደበው? ኸመር ከሚል ውስጥ ነው የሚለው። ኸመር የሚለው የአረብኛ ቃል ኸመረ ነው፣ ሸፈነ፣ ደበቀ፣ ሰወረ ከሚስረው ቃል ነው። አመረቀነም ከሚል ይመጣል። የሚሸፍን፣ የሚደብቅ፣ የሚሰውር ማለት ነው። ለምሳሌ የሴቶች የሂጃብ አይነት ራሱ ጉፍታው ታውቃለህ? ቁርአን ላይ በሱረቱ ኑር ምዕራፍ 24 ቁጥር 31 ላይ ጉፍታ ለሚለው ቃል ሂማር ነው የሚጠቀመው። ሂማር የሚለው ቃል ጉፍታዎቻቸው ለሚል ሁሙር ለሚለው ቃል ነው የመጣው። ሂማር ራሱ ምንድን ነው? ኸመር ከሚለው ስረው ቃል የመጣው ኸመረ ነው፣ ሸፈነ ከሚል ነው የመጣው። ስለዚህ አይምሮን የሚሸፍን ማንኛውም ነገር ምን ይባላል? ኸመር ይባላል ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 219 ላይ አእምሮን ከሚቃወም ኸመርና ከቁማር ይጠይቀዋል። በሁለቱ ውስጥ ታላቅ ኃጢአትና ለሰዎች ጥቅሞች አሉባቸው፣ ግን ኃጢአታቸው ከጥቅማቸው ይልቅ ትልቅ ነው በላቸው ይላል። ስለዚህ ቁማር መሰረቱ ገንዘብ ነው። ገንዘብ ለሰዎች ጥቅም አለው። ነገር ግን አልኮልም ድራግም በሕክምና አገልግሎት ለሰዎች ጥቅም አለው። ነገር ግን ኸመር ሆነ ቁማር ኃጢአታቸው ከጥቅማቸው በላይ ትልቅ ስለሆነ ታላቅ ኃጢአት ተብሏል ማለት ነው። አልኮል ውስጥ የሚካተቱት ምንድን ናቸው ከተባልክ ጠላ አለ፣ ጠጅ አለ፣ አረቄ አለ፣ ውስኪ አለ፣ ቦድካ አለ። ስለዚህ እዚህ ጋር የሚለው ኸመር ነው እንጂ ውስኪ አይልም፣ ቦድካ አይደለም። እና አማሩላ መጠጣት ይቻላል ከዜሮ ነጥብ በታች ያለ ፐርሰንት ያላቸው ቼልሲ መጠጣት ይቻላል ብለህ ነገ ጠዋት ልትልሰው ነው። ወይንም እንደዚህ ነው፣ ቢራም እንደዚህ ነው፣ እንትንም ምንድን ነው ድራፍትም እንደዚህ ነው፣ ቅራሬም አሪፍ ነገር ነው፣ ፊልተርም አሪፍ ነገር ነው እያሉ ሰዎች ሊሉ ይችላሉ። ድራግ ደግሞ ውስጥ ደግሞ የሚካተቱት ሲጋራ እዛ ውስጥ ነው። ቶባኮ፣ ሲሻ፣ ጫት፣ ኮኮይን፣ ማሪዋና፣ ናርኮት፣ ሄሮይን ምናምን የመሳሰሉት እዛ ውስጥ ነው የሚካተቱት። ረሱል ላ ሰለም በሀዲስ ላይ ምንድን ነው ያሉት? ኸምር ሐራም መሆኑን የሚናገረው የወረደው ከአምስት ነገር ማለትም ከወይን፣ ከተምር፣ ከስንዴ፣ ከገብስ፣ ከማር ለሚዘጋጁ ኸምር ናቸው። አቅልን የሚሰውር ነገር ሁሉ ኸምር ነው ብለዋል። ስለዚህ አእምሮን የሚሰውር ከሆነ የሚያጦዝ ከሆነ የሚያመረቅን ከሆነ ካመረቀነ ምርቃና ራሱ አእምሮን በኖርማል የሌለ ነገር እስከሆነ ድረስ ሐራም ነው ማለት ነው። ከዛ አንጻር ነው የሚሰውር ለሚለው ቃል የመጣው ኸመረ ነው የሚለው ራሱ ኸመረ ራሱ። ስለዚህ ቅያስ በማድረግ ነው የመጣው። ሐራም ነው የምንልበት ምክንያት ሲጋራ፣ ቶባኮ፣ ሲሳ፣ ጫት፣ ኮካይን፣ ማሪዋና፣ ናርኮይትና ሄሮይን የሚለው ቁርአንና ሐዲስ ላይ ስለሌለ ሐላል ነው ካልን እዚሁ ላይ ደግሞ የሚነሳ አለ። ጠላ፣ ጠጅ፣ አረቄ፣ ውስኪ፣ ቦድካ የሚል ነገር ቁርአን ላይ የታለ ተብሎ ይታያል። በቅያስ ነው ራሱ ዑለማዎቻችን እንትን ያደረገ እስቲንባጥ ያደረጉት ማለት ነው። እና ከዛ አንጻር ብታየው ጥሩ ነው። ረሱል ላ ሰለም በሐዲስ ላይ ምን አሉ? ራሱ ሙስኪር ሁሉ ኸምር ነው፣ ኸምር ሁሉ ሐራም ነው አሉ። ምን ማለት ነው? ሙስኪር ሁሉ ለሁሉ ነገር መመናን ሐራም ነው ያሉት። ሙስኪር ማለት ሰኪረ ማለት ነው፣ ደነዘዘ ማለት ነው። መረቀነ ከሚል ቃል ይመጣል ራሱ። ለምሳሌ ሱረቱል ሀጅ ምዕራፍ 22 ቁጥር 2 ላይ ተመልከት። በምታዩት ጊዜ አጥቢያ ሁሉ ከአጥቢያ እና የእርግዝና ባለቤት የሆነች ሁሉ እርግዟን ትጨነግፋለች። ሰዎች የሰከሩ ሆኖ ታያቸዋለህ፣ እነርሱ ከመጠጥ የሰከሩ አይደሉም እና ይላል። ስለዚህ አይምሮውን ከሚያሰክረው ይህ ነገር የሚያደነዝዝ ነገር የሚያመረቅን ነገር በአጠቃላይ ምን ይባላል? ኸምርና ሙስኪር ተብሎ ሊባል ይችላል ማለት ነው በቁርአንና በሐዲስ አንጻር። ግልጽ ነው። ሹክራን ኡስታዝ። ምንድን ነው የምታደርገው አንተ? ቀስ ብለህ በአንዴም ሳይሆን አሁን ለምሳሌ በአንዴ ምንትል ላይል ይችላል። ለምሳሌ በቀን ከሆነ የምትቀመው በሁለት ቀን አንዴ ታደርገውና ከዛ በኋላ በሳምንት አንዴ፣ ከዛ በሁለት ሳምንት አንዴ ታደርግና ከዛ በኋላ ትተዋለህ። ቀስ ብለህ አላህ ያንሳልህ። አብሽር። እሺ ኡስታዝ ሹክራን። በጣም ሐራም አይደለም የሚሉ ሰዎች ሁለት ወንጀል ነው ያላቸው። አንደኛ በመቃማቸው፣ ሁለተኛ ደግሞ ፈሳድ በማስፋፋታቸው። ገብተዋል። አንዳንድ ሰዎች ጫት ሐራም ነው ግን ቀስ ብዬ ተዋለሁ ቢሉ ወንጀሉ ራሳቸው ጋር ነው የሚቀረው። ነገር ግን ጫት ሐራም ሳይሆን ሐላል ነው ብሎ ለሰዎች ግን የሚያስተምሩ ሰዎች የሚማረው ሰው ጫት እውነት ነው ሐላል ነው ብሎ ሄዶ ቢቅም የቃመው ሰው የሚሰራው ወንጀል ከሱ ላይ ሳይቀነስና ሳይጨመር ወደ ራሱ ወደ አጥማሚው ይመጣል ማለት ነው ወንጀል ስለሆነ። ስለዚህ በተቻለ አቅም ሐራም መሆኑን አምናችሁ መተው ካለባችሁ ቀስ ብላችሁ ተው። መተውም ካልቻላችሁ አላህ እንዲያነሳላችሁ ዱዓ አድርጎ ዱዓ አስደርጉ። ይህንን ነው የምንለው። ሹክራን ኡስታዝ። አንድ ጥያቄ ልጨምር እዚህ ላይ ከቅርታ ጋር ጨምር፣ ችግር የለውም። ሱና ሰላቶች በየትኛው የሰላት ወቅት ላይ ነው የሚቻለው? እስኪ ይህን ብታብራራልኝ። ከፊትና ከኋላ አሉ አይደለ? የሱና ሰላቶች ከፊትና ከኋላ አሉ። አሁን እነሱ እስኪ ትንሽ ግልጽ እንድታደርግልን ነበር። አይ ሱቢ ምንም በነገራችን ላይ ቀብልያ አለው። ነገር ግን ቀብልያ በሆነ ምክንያት ወይም ደግሞ ፈርድ ቢያመልጥህ ከሱቢ በኋላም ማለት እሳት ከሄደብህ ማለት ነው። ሱብሒ ነቢ ዓለይሂ ሰላቱ ወሰላም ምን ይላሉ? አዱኒያ ከያዘችው ነገር ሁሉ ከሚሰጠኝ
የሱ ቀብልያ ማለት ነው ሰግጄ የማገኘው አጅር ይበልጥልኛል አሉ። ስለዚህ ኢንሻአላህ ያቺ ሱነቱን ሙአከድ የሚባሉት በጣም ነብዩ አለይሂ ሰላቱ ወሰላም አጥብቆ ከሚሰግዷቸው ከነበሩ ሱናዎች አንዱ ናቸው። ሌላው ደግሞ ዙሁር ነው። ዙሁሩ ከፊት ለፊቱም ከኋላው ማለት ነው ከፊት ለፊቱ 4 ረካ አለ። እንደዚህም ደግሞ ከኋላው እንደዛው ነው። አስር ነው ደግሞ ነብዩ አለይሂ ሰላቱ ወሰላም ይላሉ 4 ረካን አስርን እየሰገደ ሰው አላህ ይዘንለት ብለዋል። 4 ረካ ወይም ደግሞ 2 ረካም ይቻላል። ነገር ግን ባዕድያ የለውም። ሌላው መግሪብ ነው። መግሪብ ነብዩ አለይሂ ሰላቱ ወሰላም በነብዩ አለይሂ ሰላቱ ወሰላም ጊዜ ሱሐቦች ይሰግዱ ነበር የመግሪብን ቀብልያ ማለት ነው። ነገር ግን እሳቸው አልሰገዱትም። ቢሰገድ ይመረጣል። ነገር ግን ከመግሪብ በኋላ የሚሰገደው ሶላት ደግሞ ባዕድያ የመግሪብ ባዕድያ ማለት ነው። እሱም ደግሞ በጣም ከሚወዱት ሀታ ነብዩ አለይሂ ሰላቱ ወሰላም የቤታቸው ሆኖ ይሰግዱ ነበር። ሌላው ደግሞ ኢሻ ነው። ኢሻ ከቀብልያም አለው ባዕድያም አለው ሁለት